የማያልፍ ነገር የለም። ሁሉም ነገር ያልፋል። ችግሩ እስከሆነ ያልፋል። እመነኝ ያልፋል። ሂሳብ ማቴማቲክስ ጎበዝ ስላልሆንክ ጎበዝ አይደለህም ማለት አይደለም። ህይወት ማቴማቲክስ አይደለም። እኔ ብጠይቅኝ አእምሮ ሰላም እግዚአብሔር ይሰጣል እላለሁ። ካንቺ በበለጠ አቅም ባለው ኦልማይቲ በሆነ ሁሉም ማድረግ በሚችል በፈለገው ጊዜ የፈለገውን ነገር ማድረግ በሚችል አምላክ መተማመን አእምሮ ሰላም ይሰጣል። ወጣቶች አንድ ነገር ልናገር ፍቅር፣ ወጣቶቻችን ምንድነው የሆኑት? ምን እየሆኑብን ነው? ለምንድነው ኑሮ እያስጠላቸው ያለው? ህይወት እኮ ቆንጆ ነው። የምድር ህይወት እኮ ውብ ነው። እንደውም የተሻለ ነገር ተዘጋጅቶላቸው አንዳንዶቹ ኑሯቸው የተሻሻለ ነገር። እኔ እኮ ሃይ ስኩል እኮ የተማርኩት ከመሿለኪያ ቦሌ እኮ በእግራችን እየተመላለስን ነው እኮ የተማርነው። ሁሉ ነገር የተዘጋጀ የተሻለ። አሁን ወላጆች ለልጆቻቸው የተሻለ ነገር ማድረግ ይሞክራሉ። ዋትስ ሃፕኒንግ? ምንድነው እየሆነ ያለው? ለምንድነው የሚከፋቸው? መጠየቅ አለባቸው። ወላጅ አጥተው ሊሆን ይችላል። እኔ በአምስተኛ ክፍል ሆኜ ነው አባቴን ያጣሁት። በጣም ወደው አባቴን አምስተኛ ክፍል ሆኜ ነው ያጣሁት። ኢት ሃፕንስ ላይፍ ላይ ወላጅ አጥተው ሊሆን ይችላል። ወላጆቻቸው ጋር አንዳንድ ችግሮች ሊኖሩ ይችላሉ። ግን ህይወትን ዲተርሚንድ ሆነው አሸንፈው በርትተው በመልካም አድገው ትምህርታቸውን የሚችሉትን ያህል ተምረው አድገው ፋይት አድርገው አሸናፊ ሆነው መውጣት ነው እንጂ ያለባቸው ጊቫፕ ማድረግ የለባቸውም። በላይፍ በፍጹም ጊቫፕ አታድርጉ ነው የምላቸው። ችግሮች በእያንዳንዳችን ቤት፣ በእያንዳንዳችን ህይወት፣ በእያንዳንዳችን አስተዳደግ ውስጥ ነበረ። ግን ችግሮቹን ቻሌንጆቹን ማለፍና አሸንፈው መውጣት አለባቸው። ሂሳብ ማቴማቲክስ ጎበዝ ስላልሆንክ ጎበዝ አይደለህም ማለት አይደለም። ህይወት ማቴማቲክስ አይደለም። ይሄ ኢንተሊጀንስ እናወራ ነበር፣ የተለያዩ ኢንተሊጀንስ አይነቶች እና እነዚህ ነገሮች ወጣቶች ስለ ህይወታቸው እየመጣባቸው ያለውን ጨለምተኛ አመለካከት፣ ይህ ኑሮ ያስጠላል፣ ህይወት ፌር አይደለም፣ አምላክን ፈጣሪ አይደለም፣ አባቶች እናቴ ክፉ ናቸው የሚሉትን ጨለምተኛ ነገር ማስወገድ አለባቸው። ይህንን ልላቸው ፈልጋለሁ። ይህንን ካልም በኋላ በምን እንተካቸው? አሁን እነዛን ጠረግን አይደል? እነዛን ከጠረግን በኋላ አሁን ደግሞ ማይንዳችንን ደግሞ የምናስብበት ነገሮች አሉ። አንደኛ ኦፕቲሚዝም ነው። ኦፕቲሚዝም ማለት ይሆናል፣ ይሳካል፣ ይደረግልኛል። ይሄ ሪሊጂየስም እኮ አይደለም፣ ግን ከራሳቸው ጋር ይሳካል፣ ይሆናል፣ ተስፋ አደርጋለሁ፣ ያሰብኩት በሙሉ ይሆናል፣ ህልሜ ይከናወናል ብሎ ማለት ነው። ይሄንም ማይንዳችን ይወዳል፣ ያስፈልጋል። ስለዚህ ኦፕቲሚዝም የሚባለው ይሄ ነው። ይሳካልኛል፣ ይሆንልኛል ማለት። ሁለተኛ ኢንቱዚያዝም ማለት በኤክሳይትመንት ነገሮችን ማድረግ። ነገ ክላስ አለ፣ ነገ እኮ ክላስ አለ፣ ራሱን ያሳምነው። ነገ አሪፍ ቀን ነው፣ ነገ እኮ ሰኞ ነው። እኔ ዛሬ ስመጣ አባይ ቲቪ ዛሬ አለ ፕሮግራም ከፍቅር ጋር ቆንጆ ስቱዲዮስ እንሰራለን። ዝም ብዬ በቃ ሄጀን እስቲ እንደምንም ኢንተርቪውን ጨርስ እንወጣ ሳይሆን ዛሬ ቆንጆ ፕሮግራም እንሰራለን፣ አሪፍ ነው የሚሆነው። ምንድነው ስቲ ኢንቱዚያዝም ነው። አእምሯችን ይፈልገዋል፣ ያስጌጠዋል፣ ያሳምረዋል። ቸልተኝነትን አለመወስገድ፣ አለመቀበል፣ ማመንታትን ማስወገድ፣ ኢንቱዚያስቲክ መሆን። ከዛ ሶስተኛ ካልም መሆን። ረጋ ማለት ስቴኪቲዝ ረጋ በጣም ነው የምወደው እኔ። ረጋ ማለት ካልምነስ፣ አትደናበር። መደናበር ግር ማለት መደናበር። እንደዛ ሲመጣ ተረጋጉና አስቡ። ካልም ሁኑ። ካልምነስ ለአእምሮ በጣም በጣም ያስፈልጋል፣ ይወደዋል አእምሮአችን። ከዛ ኮንፊደንስ፣ መተማመን። እችላለሁ፣ አድርገዋለሁ፣ ምን ያቅተኛል? ለምንድን ነው እንትና ካደረጉት እኔ የሚያቅተኝ ለምንድን ነው? ሰዎች ከዚህ በፊት አድርገውታል ይሄን ነገር አይደል እንዴ? ስለዚህ ካደረጉት የማልችልበት ምክንያት ምንድን ነው ብሎ ኮንፊደንስ፣ አያቅተኝም ብሎ በራስ መተማመን። ይሄ ነው። አምስተኛ ቺርፉልነስ፣ ደስተኛ ለመሆን መሞከር፣ ቺርፉል ለመሆን መሞከር። የሚጋባ ቺርፉልነስ፣ ደስ እንዲልሽ መሞከር፣ ራስሽን ማስደሰት፣ ቺርፉል ለመሆን መሞከር።
እና ዝም ብለሽ ከተቀበልሽው እኮ ሁላችንም ተደብረን ቁጭ እንላለን። ይጋባል ደግሞ ይጋባል፣ ሀዘንም ይጋባል፣ ደስታም ይጋባል። በጣም ይገርም። እና ቼርፉል መሆን፣ ደስተኛ መሆን። ስድስተኛ ታንክፉል መሆን። እኔ የምጠብቃቸው ያልተሳኩልኝ ነገሮች ሊኖሩ ይችላሉ፣ ግን አመስጋኝ ነኝ። ስለሆኑልኝ ነገሮች አመሰግናለሁ። 90 ነገሮች አሉኝ፣ 10 ነገሮች የሉኝም። ስለ 90 ነገሮች አመሰግናለሁ። ታንክፉል ስትሆኝ፣ ግሬትፉል ስትሆኝ፣ ስላሉሽ ነገሮች ስታመሰግኝ አእምሯችን ይወደዋል። ለአእምሯችን ሰላም በጣም ጥሩ ነው። 7ኛው ኢግኖሪንግ ሄተርስ ይባላል። አስተያየት የሚሰጡን ሰዎች አሉ፣ ጥሩ ነው እንቀበላለን። የሚተቹኝ ሰዎች አሉ፣ ደስ ይለኛል፣ ለመታረም ፈቃደኛ ነኝ። የሚያርሙን ሰዎች አሉ፣ ደስተኛ ነኝ። ግን ሄተርስ ደግሞ አሉ፣ ጥላቻ ነው ያላቸው፣ ሙሉ በሙሉ ጥላቻ ነው። እነሱን አታስተናግጃቸው። ትችት ታስተናግጃለሽ፣ አስተያየት ታስተናግጃለሽ። ዶክተር እቺ እንዲህ ብታረጋ ትቀበላለሁ፣ ይሄኛው እንዲህ ጥሩ እቀበላለሁ። የሚጠላኝ ሰው ግን አይግኖር ሂም፣ ምክንያቱም ህይወቴን እንዲያበላሽ አልፈቅድለትም። እሱ በጥላቻ ስለተያዘ ነው እነዛን ነገሮች የሚያስበው። ስለዚህ እሱን ኢግኖር ታደርጊያለሽ። 8ኛው ፖዚቲቭ ሰልፍ ቶክ ይባላል። ፖዚቲቭ ሰልፍ ቶክ ማለት ከራስሽ ጋር ታወሪያለሽ፣ ከራስሽ ጋር ታወሪያለሽ። እና አንዳንዴ አይዞሽ ፍቅር የሚልሽ ሰው ላይኖር ይችላል። ግን አንቺ ራስሽ መስተዋት ፊት ቆመሽ ፍቅር እያረቅሽ ነው፣ ጎበዝ ትችያለሽ በያት፣ ፍቅርን አናግሪያት፣ ጎበዝ ነሽ። አንዳንዴ ትከሻህን መታ መታ አድርገህ ሌላ የሚመታልህ ባይኖር ራስህ የራስን ትከሻ መታ መታ አድርገህ you are doing well አንበሳ ጎበዝ ብሎ ራስን ማበርታት ያስፈልጋል። ቢኖሩ ሰዎች ጥሩ ነበር የሚያበረቱሽ፣ ከሌሉ ግን አንቺ መስተዋት ፊት ቁሚና ለራስሽ ንገሪያት፣ ፍቅር አንቺ እኮ በጣም እኮ ጎበዝ ብለሽ አበርቻት። ይህ ፖዚቲቭ ሰልፍ ቶክ ይባላል። 9ኛው not comparing the self ከሌሎች ሰዎች ጋር። እኔ ደጋግሜ እለዋለሁ የተለያየ ስልጠና ላይ ከሌሎች ጋር ራስን አወዳድሮ ሚዝረብል መሆን ነው። ሚዝረብል ያደርጋል። አንዲት ሴት የራሷን ቤት ጽድት አድርጋ ቡና እዛ ጋር ተቀምጦ መኝታዋ ምናምን ጽድት አድርጋ ቤቷ ያምራል አይደለም? ከዛ ግብዣ ትሄዳለች። ግብዣ ስትሄድ ቤቱ የሄደችበት ሳሎኑ ስፋቱ በጣም ሰፊ፣ ቴሌቪዥኑ ምን እንደሚያክል ግድግዳው ሞልቶታል። ኪችኑ ደግሞ ካቢኔቱ ንጣቱ፣ የምንጣፋቸው ንጣት፣ የምግብ ጠረጴዛቸው ትልቅነት። አሁን ስትመለስ ወደ ቤቷ ወደ ትንሿ በጣም ንጹህ ጎጆዋ ስትመለስ የራሷን ቤት ከዛኛው ቤት ጋር ካወዳደረች ዲፕሬስ ትሆናለች። ለምን ታወዳደረች? ዋሹድ ዩ የኔ ህይወት የኔ ነው፣ የእሱ ህይወት ይሁን ለእሱ እንኳን ሆነለት፣ እኔ ራሴን አላወዳድርም። ይሄ ደግሞ ኢምፖርታንት ነው። ከዛ 10ኛው ደግሞ ማሳመሪያ። ቅድም 12 ጠረግን አይደል? 12 መልካም ነገሮች ደግሞ እየተካን ነው። 10ኛው መልካም የሆኑት ነገሮች ላይ አተኩሩ። የሆኑልን ጥሩ ነገሮች አሉ፣ እነሱ ላይ ፎከስ ማድረግ። ለምሳሌ እኔ ሲከፋኝ ምን አደርጋለሁ መሰለኝ? ሲከፋኝ ልጆቼን አስባቸዋለሁ። ልጆቼን ሳስባቸው ደስ ይለኛል። ወይ የፍቅር ጓደኛ ጮኛ ካላት ቢሮ ሲከፋት ጮኛዋ ትዝ ሲላት እሱን ማሰብ፣ እሱን ስታስብ ደስ ይላታል። ይሄ በጣም ጥሩ ነው። 11ኛው accepting the things end እንደሚያልፍ ማወቅ ማሰብ። ያልፋል። ይሄም ማለት የማያልፍ ነገር የለም። ሁሉም ነገር ያልፋል። ችግሩ እስከሆነ ያልፋል። እመነኝ ያልፋል። ይሄኛው ያለሽበት ችግር ይሄም ያልፋል። ስለዚህ እንደሚያልፍ ማወቅ። እኛ በህይወታችን ብዙ ቻሌንጆች አይተናል። የማያልፉ የሚመስሉሽ ነገሮች አሉ፣ ግን አልፈው አላየሻቸው? በደንብ አይተሻቸዋል አይደለም? አዎ ፍቅር። ስለዚህ ያልፋል ብሎ ማለት ይሄም ያልፋል፣ የማያልፍ የለም ብሎ ማሰብ። የመጨረሻውና 12ኛው ፈጽሞ እግዚአብሔር የለም ፈጣሪ የለም ለሚሉ ሰዎች ምንም ማድረግ አልችልም። ግን ሃይማኖት ላላቸው ሙስሊም የሆኑ ክርስቲያን የሆኑ ጁዳይዝም ይከተሉ የትኛውን እምነት ይከተሉ የብሊፍ ሲስተም ለአእምሮ ይረዳል። በሱፐር ናቹራል የሆነ አምላክ አለ
ሊረዳኝ የሚችል የሚወደኝ ፈጣሪ አለ ብሎ ማሰብ ደግሞ በጣም ኢምፖርታንት ነው። ሃይማኖት ያላቸው ሰዎች ሃይማኖት ከሌላቸው የበለጠ ረዥም ዘመን ይኖራሉ። ሃይማኖት ያላቸው ሰዎች ሃይማኖት ከሌላቸው ሰዎች የበለጠ የአእምሮ ሰላም አላቸው። ምክንያቱም እኔ አሁን ስለ አእምሮ ሰላም ማወራን አይደለም። እኔ ብትጠይቅኝ የአእምሮ ሰላም እግዚአብሔር ይሰጣል እላለሁ። ምንም ጥያቄ የለውም። with all the knowledge ግን ከሱ ነው ብዬ ነው ማምነው፣ በራሴ የምቀበለው እንደዛ ስለሆነ። ስለዚህ ካንቺ በበለጠ አቅም ባለው ኦልማይቲ በሆነ ሁሉም ማድረግ በሚችል በፈለገው ጊዜ የፈለገውን ነገር ማድረግ በሚችል አምላክ መተማመን አእምሮሽ ሰላም ይሰጣል።